የወንጌል አርበኛ ወይዘሮ ፋታሼ ፋሻ አጭር የህይወት ታሪክ። የያዕቆብን ትቢያ ማን ይቆጥራል? የእስራኤልስ እርቦ ማን ይቆጥራል? የጻድቃንን ሞት እኔ ልሙት፣ ፍጻሜም እንደርሱ ፍጻሜ ትሁን። ዘኍልቍ ምዕራፍ 23 ከቁጥር 10። የወንጌል አርበኛ ወይዘሮ ፋታሼ ፋሻ ከአባታቸው አቶ ፋሻ ፋላሃና ከእናታቸው ከወይዘሮ እጄ ኮይራ በቀድሞ ጋሞ ጎፋ ጠቅላይ ግዛት በጋሞ አውራጃ በጨንቻ ወረዳ ዶኮ ሻዬ ቀበሌ በልዩ መጠሪያ ዙርጎ አካባቢ በ1949 ዓ.ም ተወለዱ። እድሜያቸው ለአቅመ ሔዋን ሲደርስ የህይወት ዘመን የትዳር አጋር ከሆኑት ከአቶ አየለ አርባ ጋር ትዳር መስርተው 7 ወንዶችንና 2 ሴቶችን በድምሩ የ9 ልጆች እናት ሲሆኑ ባጋጠማቸው የጤና መታወክ ምክንያት ከጨንቻ እስከ አዲስ አበባ ድረስ ባሉ ከፍተኛ ሆስፒታሎች በሕክምና ሲረዱ ቆይተው መጋቢት 19 2017 ዓ.ም በተወለዱ በ68 ዓመታቸው ወደ ወደዳቸውና ወደ አገለገሉት ጌታ በክብር ተጠሩ። ወይዘሮ ፋታሼ ፋሻ የትዳር አጋራቸውን በሚያገቡበት ወቅት የተቀላቀሉት ለክርስቶስ ወንጌል ግድ የሚል ቤተሰብ መሃል ሳይሆን ቤተክርስቲያን ሄደው የተመለሱ እንደሆነ ከሄደችበት ቦታ የሰማችውን ቃል ተብላ በማለት ምሳ ሆነ ራት እየተከለከሉ በረሃብ አለንጋ የሚገረፉ በመሆኑ የዕለት ዕለት ኑሯቸውን ለመምራት ተቸግረው ነበር። ከዚህ የተነሳ የገጠማቸውን የኑሮ ፈተና ለማሸነፍ የጋሞ ማህበረሰብ መታወቂያ የሆነውን የሸማደ ጥበብ ስራ ባለቤታቸው ወደ አዲስ አበባ ሄደው እንዲሰሩ መሸኘት ግድ ሲሆነባቸው ለብሰው ሲያድሩ የነበሩትን የአልጋ ልብስና የገዛ ቀሚሳቸውን በመሸጥ የሸኙ የማይለበስን የአልጋ ልብስ አድርገው ለብሰው የማይበላን በልተው የማይጠጣን ጠጥተው ቤታቸው ዛሬ ለደረሰበት ታላቅ ክብርና ጠንካራ የኢኮኖሚ መሰረት የጣሉት ትጉ ታታሪና ብርቱ እናት ነበሩ። የልማት አርበኛዋ ወይዘሮ ፋታሼ ፋሻ ይህ የሀብታም ነው፣ ይህ ደግሞ የደሃ ነው ብለው ስራ የማይመርጡ ለአርሶ አደሮች ሁሉ ግንባር ቀደም ወይም ሞዴል ሆነው በተደጋጋሚ ከግብርና ሚኒስቴር፣ ከክልል ቢሮ፣ ከዞን ግብርና መምሪያና ከተለያዩ የልማት ድርጅቶች ለሚመጡ እንግዶች የምርጥ ተሞክሮ መዳረሻ የሆኑ በተደጋጋሚ የተሸለሙ የልማት አርበኛም ነበሩ። በፖለቲካ ዘርፍ ደግሞ የዶኮ ሻዬ ቀበሌ ህዝብ ምክር ቤት አፈ ጉባኤ፣ የሴቶች ልማት ማህበር ሰብሳቢ እንዲሁም ከ2007 ዓ.ም ጀምሮ እስከ ዕለተ ህልፈታቸው ድረስ ለተከታታይ ዓመታት የዶኮ ሻዬን ቀበሌ በመወከል ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጥያቄዎችን በተገኙበት መድረክ በማንሳት የሞገቱ ሞጋች አርሶ አደር ጠንካራ ፖለቲከኛም ሲሆኑ ለአብነትም አንደኛ ከቀድሞ ጨንቻ ወረዳ 51 ቀበሌያት ሴቶችን ወክለው በሄዱበት በወላይታ ሶዶ ጉተራ አዳራሽ በተደረገ ክልላዊ ጉባኤ የግርጫ ዋጫ ሞርካ አስፓልት መንገድ ግንባታና የጨንቻ ሁምቦ ጠበላ መንገድ ስራ እንዲሁም የጨንቻ ከተማ ንጹህ የመጠጥ ውሃ ግንባታ ስራን በሚመለከት ባነሱት ጥያቄ አብዛኛው የጉባኤ ተካፋይ አንዲት ምሁርን የባህል ልብስ አልብሰው አምጥተዋል እንጂ ይቺ በፍጹም አርሶ አደር አይደለችም ብለው እስኪደነቁ ድረስ የጉባኤውን ትኩረት የሳበ ንግግር ያደረጉ አንደበተ ርቱዕ ሴት ነበሩ። ሁለተኛ በአዲስ አበባ ሚሊኒየም አዳራሽ በጋሞ ማህበረሰብ ባህላዊ አልባሳት አሸብርቀውና ደምቀው ባገኙት እድል ሐሳባቸውን ሊገልጹ ገና ሲነሱ ግርጫ ዋጫ ሞርካ መንገድ ተነሳች በማለት ቅጽል ስምም ጭምር የተሰጣቸውና በቀጥታም በተዘዋዋሪም ዛሬ በብልጽግና መንግስት ይሁንታን አግኝተው እየተገነቡ የሚገኙ የአስፓልት መንገድ ግንባታና የጨንቻ ከተማ ንጹህ ውሃ ግንባታ የዘውትር የጸሎት ርዕሳቸው ሲሆን ለዚያም ምላሽ ተሰጥቶ በአይናቸው ያዩ የእምነት እናትም ነበሩ። የወንጌል አርበኛዋ ወይዘሮ ፋታሼ ፋሻ ከጌታ ኢየሱስ የተቀበሉትን የጸጋ ወንጌል መመስከርን የዘውትር ተግባራቸውና የህይወት ዘመን ስራቸው በማድረግ ከሰፈር ጀምሮ እስከ ሀገር አቀፍ ደረጃ ድረስ ወንጌልን የመሰከሩ በጸሎት የተጉ በገንዘባቸው የወንጌል አገልጋዮችን የደገፉ የወንጌል አገልጋይም ነበሩ። በዚህም አገልግሎታቸው ተሰድበዋል፣ ተንቀዋል፣ ታስረዋል። እናታችን ወይዘሮ ፋታሼ ፋሻ በውስጣቸው የተቀጣጠለው የኢየሱስ ፍቅር እየጨመረ መሄድ ከዚህ ዓለም ክብር ኢየሱስ ይበልጣል እያሉ ትንሹንም ትልቁንም ከኢየሱስ ጋር ታረቅ እያሉ የሚለምኑ በጎጫ አካባቢ ከነበሩ እናቶች ጋር የቤት ለቤት ጸሎት ህብረት በመመስረት እስከዛሬ ድረስ በጸሎት ህይወታቸው ለቤተ ክርስቲያንና ለምድሪቱ በረከት የሆኑ የጸሎት እናትም ነበሩ። በዘመነ ደርግ በክርስቲያኖች ላይ ስደት በተነሳ ጊዜ ለታሰሩ አባቶች ሴቶችን በማስተባበር ስንቅ የቋጠሩ ኑሯቸውን ለቤተ ክርስቲያን የሰጡ ለጋስ እናትም ነበሩ።
የወንጌል አርበኛዋ ወይዘሮ ፋታሼ ፋሻ ከስደት ማግስት ጀምሮ በዶኮሻ የአጥቢያ ቃለ ሕይወት ቤተክርስቲያን ሴቶች አገልግሎት ዘርፍ በሰብሳቢነት በምክትል ሰብሳቢነትና በጻፊነት ለረጅም ዓመታት በቀድሞ ሱላ ክፍለ ማህበር ሴቶች አገልግሎት ዘርፍ ለ6 ዓመታት በኃላፊነት በጨንቻና አካባቢያ ክፍለ ማህበር ለ6 ዓመታት በሴቶች አገልግሎት ዘርፍ በኃላፊነት እንዲሁም በጤና መታወክ እስካቋረጡበት ቀን ድረስ በጋሞ አጥቢያዎች ህብረት የሴቶች አገልግሎት ዘርፍ ኃላፊ በመሆን ለረጅም ዘመን ያገለገሉ ታማኝ መሪ አገልጋይም ነበሩ። ወይዘሮ ፋታሼ ፋሻ የቀለም ትምህርት ሳይማሩ ማንበብ የቻሉ መጽሐፍ ቅዱስን አቀላጥፎ የሚያነቡ ከጌታ በተሰጣቸው የአገልግሎት መድረክ ሁሉ የሚገስጹ የሚያስተምሩና የሚመክሩ በዶኮሻ የአጥቢያ ቃለ ሕይወት ቤተክርስቲያን የእናቶች መዘምራን ቡድን ኳየር ያቋቋሙ በዶኮ ስድስቱ ቃለ ሕይወት ቤተክርስቲያን ህብረት የእናቶች መዘምራን ቡድን ኳየር ያደራጁ ግብዝነት በሌለበት ፍቅር ሰውን ሁሉ የሚወዱ እስትንፋሴ እስካለች ድረስ ለጌታ ዘምራለሁ በማለት ከጌታ የተሰጣቸውን የእናትነት ግርማ ሞገስን ተላብሰው በመዘምራን የፊት መስመር በመቆም ለጌታ የዘመሩ ዘማሪት እናት ነበሩ። እናታችን ወይዘሮ ፋታሼ ፋሻ ይህንን የከበረ አገልግሎት ያለፉት የህይወት ዘመን የጉዞ መንገዳቸው አልጋ ባልጋ ስለሆነ አልነበረም። አንዳንዴ ልጆቻቸው ላይ ከውጭ ቆልፈው ሄደው አገልግለው የሚመለሱበት ቀናት እንደነበሩና ልጆቻቸው ታመው ለከፍተኛ ሕክምና ወስደው በማሳከም ላይ በነበሩበት ወቅት የሰይጣን ፈተና በርትቶባቸው እሳቸው በሲኖትራክ መኪና ተገጭተው ጌታ በታምር እንዳዳናቸው፣ በተጨማሪም ከልጆቻቸው አንዱ ታሞ ለጥየቃ በሄዱበት ከልጆቻቸው አንዷ ከወሊድ ጋር በተያያዘ ሆስፒታል ገባች። ሌላኛው ልጃቸው ደግሞ በተመሳሳይ ወቅት ሲያመው ከፍተኛ ውጥረት ውስጥ በመግባት የኢዮብ ዕጣ ፋንታ ገጠመኝ የሚል ጥያቄ ውስጥ ገብተው ሳሉ የእስራኤል ቅዱስ እግዚአብሔር እንዲህ ብሎሻል፣ አንቺን የእጄን ሥራ የወደድኩትን ባደርግ ምን ያገባሻል? አንቺ የኔ ሸክላ ነሽ፣ ለዚያውም ተሰባሪ። በዚች ምድር ለ68 ዓመታት በጊዜያዊነት ነዋሪ በልጆች ተባርከሽ የልጅ ልጆችን አይተሽ ከሰፈር እስከ ሀገር ጌታን አገልግለሽ እስከ ምድር ዳር ወንጌል መስክረሽ ለሰማዩ ክብር ዛሬ እኔ አንቺን በእሳት ፈትኜ ስትበቂ ነጥረሽ እኔ ኢዮብ ነኝ ወይ ለምን አተውኝም ትያለሽ? አዎ አንቺ ኢዮብ ነሽ፣ ለዚህኛው ዘመን የተፈጠርሽ። አንቺ ለሰማዩ ጌታ ለምድሩ ፈጣሪ የዛሬዋ ኢዮብ ነሽ። በምድር ለሰራሽው ብድራት ሊከፍል አክሊል ሊሸልምሽ ነጩን ልብስ ለብሰሽ የዘንባባ ዝንጣፊ ይዘሽ በፊቴ ላይሽ ይሄው ዛሬ ጠራውሽ አለ ጌታ። በብዙ ሰዎች አጠራር ፋቲዴ ፋቲኒ ዘውትር የስጦታ እጃቸው የማይነጥፍ የሌላውን ድካም እንደራሳቸው ድካም የሚያዩ የተቸገረ ካገኙ ያላቸውን የሚቆርሱ የድሆች መጋቢ የታረዙትን የሚያለብሱ የታመሙትን የሚጠይቁ ለወደቁት የሚደርሱ ከመፍትሄ ሐሳብ ጋር እንባ የሚቀድማቸው ከእግዚአብሔር ዘንድ ለሕዝብ የተሰጡ እንቁ እናት ነበሩ። ወይዘሮ ፋታሼ ፋሻ የዘውትር ጸሎታቸው አምላኬ ሆይ ይህ የአገልግሎት ትጋት ሳይላላ የጸሎት ሕይወት ሳይደክም የዘውትር የምልጃ ሕይወት ስር ከሰበሰብከኝም ሰብስበኝ ትል ነበር። ጌታም ጸሎታቸውን ሰምቶ ለጌታ ያላቸው የአገልግሎት ግለት ሳይበርድ ለውድ ጌታችን ኢየሱስ ክርስቶስ ያላቸው ታማኝነት ሳይለወጥ በምድር የተሰጣቸውን ተልእኮ ፈጽመው እግዚአብሔር ከአበቦች መካከል የሚወደውን ቀጥፎ ማሽተት ልማዱ ነውና በሰማይ በምድርም የወደደውን አድርጎ በሕይወት ዘመናቸው ሁሉ በጽናት ወዳገለገሉት ጌታ 7 ወንዶችን 2 ሴቶችንና 8 ወንዶችን 13 ሴቶች የልጅ ልጆችን በድምሩ 30 የሚሆኑ የአብራካቸው ክፋዮችን አይተው በምድር ሕይወታቸው በነፍስም በስጋ በብዙ በረከት ተባርከው በተወለዱ በ68 ዓመታቸው ወደሚወዱት ጌታ በክብር ተሰበሰቡ። ጻድቅ ይሞታል፣ ይህንን ግን ማንም ልብ አይልም። ለእግዚአብሔር ያደሩ ሰዎች ይወሰዳሉ። ጻድቃን ከክፉ ይድኑ ዘንድ መወሰዳቸውን ማንም አያስተውለውም ይላልና ቃሉ። ስለዚህ በተከበረችው እናታችን ጥሪ ልባችሁ በእጅጉ የተጎዳ መላው ቤተሰብ፣ ወዳጆችና ዘመዶች፣ የዶኮሻ የአጥቢያ ቃለ ሕይወት ቤተክርስቲያን ምዕመናንና ማህበረሰብ እግዚአብሔር አምላካችን መጽናናትን እንዲሰጣችሁ እንመኛለን። የእግዚአብሔርን ትእዛዝ የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱት ሙታን ብፁዓን ናቸው። መንፈስ አዎን ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ። የዮሐንስ ራእይ ምዕራፍ 14 ከቁጥር 12 እስከ 13። salasa
achisa mano gitana shugana yana Jesus amatana